ሰላም ጤና ይስጥልን። እንደምን አላችሁ ወደ ቻናላችን ተከታታዮች፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። በያላችሁበት ቦታ የሰዓት አቆጣጠር ሰላማችን ይድረሳችሁ። የእመቤታችን የቅድስተ ቅዱሳን ድንግል ማርያም የአስራት ልጆች የተዋህዶ ልጆች እንኳን ለዘመነ ጽጌ በሰላምና በጤና አደረሳችሁ። ባለፈው ሳምንት ዝግጅታችን ቀንጨብ አድርገን ዘመነ ጽጌ ምንድነው ታሪካዊ አመጣጡ በሚል አጠር ባለ መልኩ ማቅረባችን ይታወሳል። በዚሁ መሰረት በዛሬው ዕለት አጠቃላይ ምንጩና ትርጓሜው ምንድነው የሚለውን እንደ እግዚአብሔር ፈቃድ ለማቅረብ ወደናልና ተከታተሉን። ቅድስት ቤተክርስቲያናችን ኃይለ ቃልን ትርጓሜን ከምስጢር እንዲሁም ደግሞ ምስጢርን ከዜማ ጋር አስተባብረውና አስማምተው የሚደርሱ ሊቃውንት ባለቤት ናት። በአምስተኛው መቶ ክፍለ ዘመን የተነሳው ታላቁ ሊቅ ቅዱስ ያሬድ አምስቱን ጸዋትወ ዜማ ሲደርስ፣ በ14ኛው ክፍለ ዘመን የተነሳው አባ ጊዮርጊስ ደግሞ ሰዓታትን ደርሷል። በዚሁ ዘመን አባ ጊዮርጊስ ጋር ጥልቅ መንፈሳዊ ፍቅር የነበረው አባ ጽጌ ድንግል ማህሌተ ጽጌ የተባለውን ድርሰት ደርሷል። ማህሌተ ጽጌ ግጥማዊ አካሄድ ያለው ድንቅ ኢትዮጵያዊ ድርሰት ነው። ይህ ድርሰት በማንኛውም ጊዜ የሚጸለይ ቢሆንም በተለየ ሁኔታ በቤተ ክርስቲያን አገልግሎት የሚውለው ከመስከረም 26 ቀን እስከ ህዳር 5 ቀን ድረስ ባለው የእመቤታችን የቅድስት ድንግል ማርያም የስደት ዘመን ነው። በዚህ ወቅት በየሳምንቱ እሁድ ሌሊት በሙሉ የእመቤታችን ከልጇ ጋር ወደ ግብፅ መሰደድና መንከራተት እያሰቡ የሚደረስ ምስጋናና ጸሎት ነው። በሀገራችን የመስከረምና የጥቅምት ወራት የአበባ ወራት ወይም ዘመነ ጽጌ ናቸው። ይህም ወቅት ተራሮች በአበባ የሚያጌጡበትና ለዓይን ማራኪ የሚሆንበት ጊዜ ነው። በዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን ላችኋለሁ ሰለሞን እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔርን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተ ይልቁኑ እንዴት እንዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ በማለት የተናገረውን ቃል በማሰብ በመጨነቅ የሚገባን መንግሥተ ሰማያት ለመግባት እንጂ በዚህ ዓለም ስላለው ነገር እንዳልሆነ ተራሮችን በአበባ ያለበሰ አምላክ አርአያውና በአምሳሉ የፈጠረውን እኛን ለኑሮ የሚያስፈልገንን ምግብና ልብስ እንደማይነሳን እያሰብን የምንዘክርበት ወቅት ነው። እንዲሁም ክቡር ዳዊት ተዘክሮ እግዚአብሔር ከመ መሬት ንሕዝቡ ከመ ሳዕር መዓሊሁ ወከመ ጽጌ ገዳመ ከማሁ ይፈሪ፣ አቤቱ እኛ አፈር እንደሆንን አስብን። ሰውስ ዘመኑ እንደ ሳር ነው፣ አንዱ ዱር አበባ እንዲሁ ያብባል፣ ነፋስ በነፈሰበት ጊዜ ያልፋልና በማለት እንደተናገረው የሰው ሕይወት በሳር ይመሰላል። ሳር አድጎ አብቦ ከዚያ በኋላ ላይደርቅና በነፋስ አማካኝነት የረገፈው ሳር እየተነሳ የነበረበት ቦታ እንኳን እስከማይታወቅ ድረስ ይሆናል። ሰውም ካደገ በኋላ በሕማም ፀሐይነት ሊደርቅና በሞተ ነፋስነት ይወሰዳል። ከዚያ በኋላ ወደ መቃብር ሲወርድ የነበረበት ቦታ ይዘነጋል። ስለዚህ ዘመን ጽጌ ሰው ዘመኑ እንደ አበባ በቶሎ የሚረግፍ መሆኑን በማሰብ ይህ ዘመን ሳያልፍ መልካም ሥራ ለመስራት ትንሣኤ ሕሊና የሚነሳበት ጊዜ ነው። ቅዱስ ያሬድ ለዘመነ ጽጌ የሠራው ድጓም ይህንኑ የሰውን ዘመን አጭርነት፣ የሕይወቱን ኢምንትነት፣ በዚህ ህላዌ የተፈጠረ ሰው በዚህ ዓለም ክፉ ሥራ መስራት እንደሌለበት ሁልጊዜ በተሰክሮ ሞት እንዲኖር የሚያስረዳ ነው። በዘመነ ጽጌ ቅዱስ ያሬድ
ከደረሰው ድጓ በተጨማሪ ከላይ እንደተጠቀሰው በ14ኛው መቶ ክፍለ ዘመን የተነሳው አባ ጽጌ ድንግል ከዚሁ ዘመን ጋር የተያዘ ድርሰትን ደርሷል። ይህ ድርሰት በግጥም መልክ የተደረሰ በአብዛኛው 5 ስንኞች ያሉት ሲሆን ብዛቱም 150 ያክል ነው። ይህ ድርሰት ማኅሌተ ጽጌ በመባል የሚታወቀው ነው። ፍሬ ከአበባው ከፍሬ እንደሚገኘው ሁሉ ማኅሌተ ጽጌም እመቤታችን ቅድስት ድንግል ማርያምንና ልጇን መድኃኒታችንና አምላካችን ኢየሱስ ክርስቶስን በአበባና በፍሬ እየመሰለ የሚያስረዳ ድርሰት ነው። እርሷን በአበባ ሲመስል፣ ልጇን በፍሬ፣ እርሷንና በፍሬ ሲመስል እመቤታችንን ጣዕሟንና ፍቅሯን እንዲሁም ምስጋናዋን ሲናፍቁ የነበሩ ቅዱስ ኤፍሬምንና አባ ሕርያቆስን ውዳሴዋንና ቅዳሴዋን እንደገለጸችላቸው ለፍቅሯ ሲሳል ለነበረው ለአባ ጽጌ ድንግል ደግሞ ይህንን ማኅሌተ ጽጌ እንዲደርሰው አድርገዋለች። ማኅሌተ ጽጌ በመልክዓ አድራር ሥርዓት የተደረሰ ሲሆን ይህን እንመልከት እንዲያመቸን በሚከተሉት ክፍሎች ከፋፍለን እናያቸው። ጸሎት። በዚህ አገባብ ጸሎት ስንል በተለየ ሁኔታ ጸሎትነቱ የጎላውን ለማየት እንጂ ድርሰቱ በሙሉ ጸሎት ነው። ሌሎችም እንዲሁ ታሪክ፣ ተግሳጽ፣ ምስጢር ተብለው መከፈላቸው በበዛውና በጎላው ለመግለጽ ነው እንጂ ሁሉም በሁሉ አለ። በጸሎትነታቸው ጎልተው ከሚታዩት ውስጥ የተወሰኑትን እስቲ እንመልከት። አንብርኒ ማርያም ውስተ ልቢኪ ከመ ህልቀት በከመ ማዕተብ ጸርኒ በመዝራሕቲ ልዕልት በእንተ ርስትየ የትመንኒ ንግሥት እስመ ወሃቡ ንብረትየ ለፍቅሪኪ ሞት ዘአስገሮ ሰማዕት በጽጌሁ ሕይወት። ጠቢቡ ሰለሞን የምእመናንን የክርስቶስን ነገር በምስጢር በተናገረበት በመኃልየ መጽሐፉ እንደ ማኅተም በልብህ እንደ ማኅተብ በክንድህ አኑረኝ ይላል። ይኸውም የምእመናንንና የክርስቶስን አንድነት የሚገልጽ ነው። አንብርኪ ማርያም ውስተ ልብኪ ከመ ህልቀት ከማኅተብ ጽሩኔ በመዝራዕት ልዕልት ማለቱ እመቤታችን እንደ ማኅተም በልብሽ አኑሪኝ በማለት በእናትነት በአማላጅነትሽ አትርሽኝ ካለ በኋላ በእንተ ርስቲ ያስልምኒ ንግሥተ ይላል። ይኸውም ማለት አትርሽኝ በልብሽ አኑሩኝ ብዬ የምልምንሽ አንቺ እንዳትርሽኝ የሚያደርግ መልካም ነገር ሥራ አኑሩኝ አይደለም። ስለዚህም በሰውነቴ ክፋትም ምክንያት በኀጢአትና በወራዳነቴ ምክንያት እኔን ከማሰብ ልቦናሽ አታውጪኝ በማለት እመቤታችንን በሩሩ ልቧ መርሐ ወልዴ ወተዘከረ ኪዳኔ እያለች እንድታዘክር የሚያሳስብ ጸሎት ነው። ሶበ አተቦ ለማይ በቅዳሴኪ እንዘ ይጼል ረስዮ ህብስተ ጽጌ ሃይማኖት ሳሙኤል ዘሃቀለ ዋሌ ምህረተ ወፍትሃ ለተአምርኪ ኢጎለ ስሩዮ ኃጢአቴ ወእጸብየ አቅልሊ እስመ ኩሉ ገብሪ ማርያም ትክሊ። አባ ሳሙኤል ዘዋልድባ ቅዳሴ ማርያምን እየደገሙ ውሃው በተአምራት ህብስት ሲሆንላቸው ነበር። ይህን ተአምር ካደነቀ በኋላ ማርያም ሆይ ሁሉም ማድረግ ትችያለሽና ኃጢአቴን አስተሰርይልኝ ይላል። ጌታችን እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ አለፍ ብትሉት ያልፋል፣ የሚሳናችሁም የለም ማለቱ ላመነ የሚሳነው ነገር እንደሌለ ነው። እመቤታችን ቅድስት ድንግል ማርያም መልአኩ ትጸንሻለሽ ትወልጃለሽም ብሎ ባበሰራት ጊዜ ይህ እንደምን ይሆንልኛል ብላ ስትጠይቅ ለእግዚአብሔር የሚሳነው ነገር የለም ሲላት በፍጹም እምነት ይኩነኒ በከመ ትቤልኒ እንደ ቃልህ ይሁንልኝ በማለት የተቀበለች ናት። ይህንንም ቅድስት ኤልሳቤጥ መንፈስ ቅዱስን ተሞልታ ከጌታ የተነገረላት ቃል ይፈጸማልና የታመነች ብፅዕት ናት ብላ መስክራለች። ላመኑ ሁሉ የሚቻል ከሆነ እመቤታችን ቅዱሳን ሁሉ የሚማጸኑትን አምላክ በሥጋ ወልዳ ያስገኘች ስለሆነች ለእርሷ የሚሳናት ነገር የለም። ስለዚህም ነው ላንቺ የሚሳንሽ ነገር የለምና ኃጢአቴን
አስተሰርይልኝ፣ የከበደኝን ሁሉ አቅልልኝ በማለት የምንምረው። ተአምርኪ ማርያም ተሰብከ በኦሪት እመ ተሰንወየ ጳጦስ ምስለ መለኮት ዘርአየ ሙሴ ሊቀ ነቢያት ጸልሊኒ በአጽቁኪ ሐመልማላዊት እጸት ሶከ ኃጢአትን ያወፅእ ጽጌኪ እሳት። ማርያም ሆይ ነበልባል ከሐመልማል ተዋህዶ ሙሴ በደብረ ኮሬብ ባየ ጊዜ ተአምርሽ በኦሪት ተሰበከ ተነገረ፣ ምሳሌሽ በሐመልማልና በእሳት አምሳል የታየ። ማርያም ሆይ ጽጌ ልጅሽ ኃጢአቴን ያጠፋልኝ ዘንድ በጥላሽ ስር አስጠጊኝ። ሙሴ በምድያም በስደት ሆኖ የአማቱን የዮቶርን በጎች እየጠበቀ ሳለ በኮሬብ ተራራ ድንቅ ራእይ ታየው። ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ይህ ምስጢር ተዋህዶ ተምሳሌታዊ ራእይ ነበር። ሐመልማል የእመቤታችን ምሳሌ ሲሆን እሳቱ ደግሞ የመለኮት ምሳሌ ነው። የሐመልማሉ እርጥበቱን እሳቱን አለማጥፋቱ አምላክ ሰው ሲሆን ከመለኮት ክብሩ ዝቅ ያለ ማለቱ ምሳሌ ነው። እሳቱ ደግሞ ሐመልማሉ አለማቃጠሉ መለኮት ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሃደ ጊዜ እንዳጸዳትና እንዳጸናትና እንዳደረገችው የሚያስረዳ ነው። ደራሲው የእመቤታችን የክርስቶስ የማስገኘት ተአምርና የእርሷ የአምላክነት እናት መሆን ከጥንት ጀምሮ ሲነገር የኖረ መሆኑን ካስታወሰ በኋላ ጸሎቱን ጸልይልኝ በማለት ያሳርጋል። ይኸውም ያ ከሐመልማል ጋር ተዋህዶ የታየው እሳት ጽጌሽ ልጅሽ ክርስቶስ ኃጢአቴን ይቅር ይለኝ ዘንድ በአንቺ ሐመልማልነት አስጠግኝ ማለቱ ነው። ዳዊት በአንቺ የሚኖር ሁሉ ደስ ይላቸዋል ብሎ እንደተናገረ በእመቤታችን እናትነትና አማላጅነት ጥላ ስር የሚኖሩ ከልጇ ከክርስቶስ ስርየተ ኃጢአትን አግኝተው በመንፈስ ቅዱስ ተጎብኝተው ደስተኞች እንደሚሆኑ የተናገረው ትንቢት መፈጸሙን የሚያስረዳ ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወበመስቀሉ ክቡር አሜን።